takes it away from Wilson, whips it out to Mbeumo. Mbeumo bends the cross in. Šeško! Yes! Benjamin Šeško with the last-minute equaliser. Ball in from Brian Mbeumo, and Šeško, first time, turns it home. He's done it again, the big Slovenian. ማንቸስተር ዩናይትድ ባለቀ ሰዓት አንድ ነጥብ ማግኘት ችሏል። ሰላም የተወደዳችሁ የማርከው ፉትቦል ስቱዲዮ ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን ትናንት ሐሙስ ምሽት 5 ሰዓት ከሩብ ላይ ዌስት ሃም እና ማንቸስተር ዩናይትድ ያደረጉትን ጨዋታ እያነሳን እንቆያለን። እንግዲህ በጉጉት ሲጠበቅ የነበረው የማንቸስተር ዩናይትድ አምስተኛው የማሸነፍ ጉዞ በአቻ ውጤት ተጠናቋል። እንግዲህ እንደተመለከትነው የምሽቱ ጨዋታ ለተመልካች ብዙም የሚማርክና የሚያዝናና አልነበረም። ምክንያቱም በሁለቱ ቡድኖች በኩል ጥራት ያላቸውና ያህል የሚያስቆጩ ብዙ የጎል ሙከራዎች የታዩበት ጨዋታ አልነበረም። በተለይ በመጀመሪያው አጋማሽ ጨዋታው ለተመልካች አይን የሚያዝልና በጣም የፈዘዘ እንዲሁም ፍጥነትና ኢንተንሲቲ የጎደለው ጨዋታ ነበር። በእርግጥ በሳምንቱ አጋማሽ የሚደረጉ የጨዋታ መርሃ ግብሮች ከአጭር የሪከቨሪ ጊዜ በኋላ ስለሚሆኑ በተጫዋቾች በኩል ዝለትና ድካም ሊኖር ይችላል። ስለዚህ በፍጥነት የተሞሉና ቶሎ ሙከራ የሚደረግባቸው ጨዋታዎች ላይሆኑ ይችላሉ። ለምሳሌ ቅዳሜ ተጫውቶ ከሁለት ቀን በኋላ ማክሰኞ መጫወት ከፍተኛ የሆነ የጉልበት ዝለትን ይፈጥራል። እንዲሁም በሳምንቱ አጋማሽ የሚደረጉ ጨዋታዎች ለአሰልጣኞች ታክቲካል ዝግጅቶችን ለማድረግ በቂ ጊዜ አይኖራቸውም። እንግዲህ በመጀመሪያው አጋማሽ በዌስት ሃም በኩል በጥሩ ብቃት ላይ የሚገኘው ክሪስቴንሲዮ ሰመርቪል ከሳጥን ውጭ ያደረገው አሪፍ ሙከራ ነበር። እንግዲህ ይህንን ሙከራ የዩናይትድ ግብ ጠባቂ ሴኖ ለመንስ ሙሉ ሰውነቱን በመዘርጋት ሲያድነው ተመልክተናል። ሌላው በዩናይትድ በኩል ብሩኖ ፈርናንዴዝ ከኮርና ያሻማውን ኳስ በመቀበል ሉክሾው ወደ ጎል የመታው ኳስ ነበረ። ይህንም ኳስ እንግዲህ አራዋን ቢሳካ ከጎሉ መስመር ላይ ያወጣበት ሌላኛው ድንቅ አጋጣሚ ነበር። እንግዲህ ከነዚህ ከሁለቱ አጋጣሚዎች ውጪ አብዛኛውን ጊዜ ማንቸስተር ዩናይትድ ኳሱን ይዞ ሲያንሸራሽር ዌስት ሃሞች ፍጹም በተቀናጀ መንገድ በሚድ ብሎክና በሎው ብሎክ ጥብቅ መከላከል ሲያደርጉ የተመለከትንበት ጨዋታ ነበረ። ዌስት ሃሞች አብዛኛውን የሜዳ ክፍልና ኳሱን ለማንቸስተር ዩናይትድ ተው በራሳቸው የሶስተኛ የሜዳ ክፍል በመሰብሰብ ሊከላከሉ እንደሚችሉ ከጨዋታው በፊት በነበረኝ የቅድመ ጨዋታ ዳሰሳ እኔም ሳነሳው ነበረ። በዚህም መሰረት እንግዲህ ማንቸስተር ዩናይትድ 65% የሚደርስ የኳስ ቁጥጥር ቢኖረውም በቂ የሆነ ጎል እድል ለመፍጠርና ጎሎችን ለማስቆጠር የሚያስችል ስፔስ ለማግኘት በእጅጉ ሲቸገር ተመልክተናል። እንግዲህ የጨዋታው ባህሪ በፈጠረው ተጽዕኖ መሰረት በማንቸስተር ዩናይትድ የማጥቃት ዲፓርትመንት ላይ የተሰለፉት ተጫዋቾች በመጨረሻ የዌስት ሃም የሜዳ ክፍል ላይ የነበራቸው ጥምረት ጥሩ አልነበረም። እንግዲህ ብሩኖ፣ አማድ፣ እምብሞ፣ ኩኛ ሁሉም ከፊት የተሰለፉት ተጫዋቾች ጨዋታውን ለማሸነፍ የሚያስችል በቂ እድል አልፈጠሩም ነበር ለማለት ይቻላል። ምናልባት ቤንጃሚን ሼሽኮ ጨዋታውን ባይጀምርም እንኳን በሁለተኛው አጋማሽ ቶሎ ተቀይሮ ቢገባ ለማንቸስተር ዩናይትድ የተሻለ ውጤት ሊኖር ይችላል ብዬ ገምታለሁ። እንግዲህ ይህ ጨዋታ ከወልቭስ ጋር በኦልድ ትራፎርድ ባለፈው ከተደረገው ጨዋታ ጋር ተመሳሳይነት አለው። ለምሳሌ ከወልቭስ ጋር አንድ እኩል ሲለያይ ማንቸስተር ዩናይትድ የተሻለ ኳስ ቁጥጥር ነበረው። ወደ 15 የሚደርሱ የጎል ሙከራዎችን አድርጎ 6 ኢላማቸውን የጠበቁ ነበሩ። እንግዲህ በዛ ጨዋታ ላይ ማንቸስተር ዩናይትድ ያስመዘገበው ኤክስጂ ወደ 0.8 አካባቢ ነበር። ትናንት ከዌስት ሃም ጋር በተደረገው ጨዋታ ማንቸስተር ዩናይትድ በ65% የኳስ ቁጥጥር 629 የኳስ ቅብብሎችን ማድረግ ችሏል። ከነዚህም ውስጥ 88% የሚሆነው የተሳካ ቅብብል ነበር። እንግዲህ ከኳስ ጋር ብልጫ ቢኖረውም ማንቸስተር ዩናይትድ ያስመዘገበው የጎል ሙከራና የጎል እድል ፈጠራ በዚህ ዓመት ካደረጋቸው ሌሎች ጨዋታዎች አንጻር ዝቅተኛ ነበር። እንግዲህ በዚህ ጨዋታ 9 ሙከራዎችን አድርጎ 3ቱ ብቻ ነበሩ ኢላማቸውን የጠበቁት። ከ3ቱ ኢላማቸውን የጠበቁ ሙከራዎች 2ቱ ሼሽኮ ከገባ በኋላ የተደረጉ ሙከራዎች ነበሩ። በጨዋታው መፍጠር የተቻለው ትልቅ የጎል እድል አንድ ብቻ ነበረ በማንቸስተር በኩል። ይሄም ዚርክዚ በጭንቅላት የገጨውና በጎሉ ቋሚ ስር የወጣው ኳስ ነበር። እንግዲህ በጨዋታው ማንቸስተር ዩናይትድ ያስመዘገበው ኤክስጂ 0.57 ወይም ወደ 0.6 አካባቢ የሚሆን ነበር። ይህም ኤክስጂ በዚህ ውድድር ዓመት ያስመዘገበው ዝቅተኛው ውጤት ነው። እንግዲህ ማይክል ካሪክ ባለፉት 4 ጨዋታዎች የሚገርም እና ድንቅ ፐርፎርማንስ አሳይቶን ነበር። ነገር ግን በእግር ኳስ ጨዋታ ሁልጊዜ በከፍተኛ ደረጃ ፐርፎርም ማድረግ አይቻልም እና በዚህኛው ጨዋታ ማለትም በትናንትናው ጨዋታ ማይክል ካሪክ ካደረጋቸው ጨዋታዎች ውስጥ የመጀመሪያው መጥፎ ፐርፎርማንስ ወይም ደካማ ፐርፎርማንስ የትናንቱ ጨዋታ ሊሆን ይችላል። በእርግጥ ማንቸስተር ዩናይትድ ከሎ ብሎክ ቡድኖች ጋር ሲጫወት መሰረታዊ የሆነ የጎል እድል ፈጠራ ችግር እንዳለበት ከዚህ በፊትም ተመልክተናል።
ለምሳሌ ማንቸስተር ዩናይትድ በሩበን አሞሪም ስር በነበረበትም ጊዜ ቢሆን ከፍተኛ ኳስ ቁጥጥር እያለው ለማሸነፍ የሚቸገርባቸው ጨዋታዎች ነበሩ። ለምሳሌ ከኤቨርተን ጋር በኦልድ ትራፎርድ በ10 ተጫዋች እንዲሁም ከትናንቱ ተጋጣሚ ከዌስትሃም ጋር እና በተጨማሪም ከወልቭስ ጋር ሲቸገር አይተነዋል። ከዚህ ጋር ተያይዞ እንግዲህ ማንቸስተር ዩናይትድ ከቶፕ 4 እና በወራጅ ቀጠና ወይም ሬሌጌሽን ዞን ውስጥ በሚገኙት ቡድኖች ጋር ያለውን ፐርፎርማንስ ብናነሳ ደስ ይለኛል። ምክንያቱም ማንቸስተር ዩናይትድ በሁለቱ ዞኖች ካሉት ክለቦች ጋር ሲጫወት ፍጹም የተለያየ ሁለት መልክ ያለው ቡድን ነው። በዚህ ዓመት በደረጃ ሰንጠረዡ አናት ላይ ካሉት ክለቦች ወይም በተለምዶ ደግሞ ቢግ ሲክስ ከሚባሉ ጋር ሲጫወት የሰበሰበው ነጥብ በፕሪሚየር ሊግ ካሉት ክለቦች ከሁሉም የተሻለ ነው። በሌላኛው መልኩ ወራጅ ቀጠና ዞን ወይም የሬሌጌሽን ደረጃ ላይ ካሉት ቡድኖች ጋር ሲጫወት እንግዲህ ወደ 8 ነጥቦችን ድሮፕ አድርጓል ወይም ጥሏል። ለምሳሌ ከዌስትሃም ጋር በደርሶ መልስ 4 ነጥብ ጥሏል። ከወልቭስ እና ከበርንሌ ጋር በድምሩ 4 ነጥብ ጥሏል። ይህም እንግዲህ በዋናነት የሚነግረን ማንቸስተር ዩናይትድ በሎ ብሎክ የሚከላከሉ ቡድኖች ጋር ሲጫወት እንደሚከብደውና እንደሚፈተን ነው የሚነግረን። እንግዲህ ካሪክ የትናንቱን ጨዋታ ከተመለከተ በኋላ እንደየጌም ስቴቱ የተጫዋቾችን ምርጫ በተመለከተ እንዲሁም በየጨዋታው መሀል ተጫዋቾችን ለመቀየር እስከ 70 ደቂቃ ድረስ መጠበቅ እንደሌለበት ይማርበታል ብዬ አስባለሁ። የትናንቱን ጨዋታ ለምሳሌ ትናንት የመጀመሪያውን አጋማሽ ጨዋታ ከተመለከተ በኋላ በሁለተኛው 45 ተፈጥሮ የ9 ቁጥር አጥቂ ይዞ ወደ ሜዳ መግባት ነበረበት ብዬ አምናለሁ። ምክንያቱም ጨዋታው ክሮሶችን የሚያጠቃ የሳጥን ውስጥ ፕሬዘንስ ያለው አንድ ታርጌት ማን ተጫዋች ይፈልግ ነበር። ይህንንም ደግሞ ሼሽኮ ከገባ በኋላ ባለው ሰዓት የነበረውን እንቅስቃሴ በደንብ ተመልክተናል ብዬ አምናለሁ። ለምሳሌ የተወሰኑ ሙከራዎች የተደረጉ ነበር። ዚርክዚ በጭንቅላት የገጨው ኳስ ማስታወስ ይቻላል። እንዲሁም ሼሽኮ የአቻነት ጎሉን ከማስቆጠሩ በፊት ቀላል ሙከራ ማድረግ ችሎ ነበር። እንግዲህ ከጨዋታው መጠናቀቅ በኋላ በነበረው ቃለመጠይቅ ማይክል ካሪክ አስተያየት ሰጥቷል። በዚህም ቃለመጠይቁ ጨዋታው ፈታኝ ነበር፣ ጨዋታው ፈታኝም እንደሚሆን ጠብቀን ነበር። በተለይ ደግሞ በማጥቃቱ በኩል እኛ ጥሩ ብቃታችንን ማሳየት አልቻልንም፣ በጥሩ ብቃታችን አልተጫወትንም። ቢሆንም እኛ ተጫዋቾች እስከ መጨረሻው ደቂቃ ባደረጉት ትግል ወሳኝ ነጥብ መጋራት ችለናል። በዚህም ረገድ ተጫዋቾቻችን ክሬዲት ይገባቸዋል። ይህንንም ጨዋታ እንግዲህ በሚቀጥሉት ጊዜያት ለሚኖሩን ጨዋታዎች እንማርበታለን፣ ጠንካራ ሆነንም እንመለሳለን የሚል አስተያየት ሰጥቷል። ሌላው የምናነሳው ጉዳይ ማንቸስተር ዩናይትድ እና የመጨረሻ ደቂቃ ጎሎቹን የተመለከተ ይሆናል። በዚህ የውድድር ዓመት በሁሉም ክለቦች ወደ 76 የሚጠጉ የመጨረሻ ደቂቃ ጎሎች በፕሪሚየር ሊጉ ተቆጥረዋል። እንግዲህ በእነዚህ የመጨረሻ ደቂቃዎች ጎል ከሚያስቆጥሩ ክለቦች ውስጥ ማንቸስተር ዩናይትድ አንዱ ነው። እስካሁን በዚህ ዓመት 4 ጊዜ የመጨረሻ ደቂቃ ወይንም ስቶፔጅ ታይም ጎሎችን አስቆጥሯል። በሁለቱ አሸንፏል፣ በሁለቱ ደግሞ አቻ ተለያይቷል። አጠቃላይ ወደ 8 ነጥቦችን መሰብሰብ ችሏል። ለማስታወስ ያክል ብሩኖ ፈርናንዴዝ ከበርንሌ ጋር በነበረው ጨዋታ በ97ኛው ደቂቃ የፍጹም ቅጣት ምት በማስቆጠር ማንቸስተር ዩናይትድ 3-2 ማሸነፍ ችሎ ነበር። ሌላኛው ማቲያስ ደሊክት ቶትንሃም ላይ በ96ኛው ደቂቃ ያስቆጠረው ጎል አይረሳም። በዛም ጨዋታ እንግዲህ ማንቸስተር ዩናይትድ 1 ነጥብ ማግኘት ችሎ ነበር። በቅርብ ደግሞ እንግዲህ ቤንጃሚን ሼሽኮ ከተቀያሪ ወንበር ተነስቶ በ94ኛው ደቂቃ ፉልሃም ላይ፣ በ96ኛው ደቂቃ ዌስትሃም ላይ ትናንትና ጎል በማስቆጠር ለዩናይትድ 4 ነጥቦችን ማስገኘት ችሏል። እንግዲህ እሱም ምርጡ ተቀያሪ መሆን ችሏል ማለት ነው። ከትናንትናው ጨዋታ በኋላ በማንቸስተር ዩናይትድ በኩል ሊታዩ የሚችሉ መልካም ወይም በጎ ነገሮች አሉ የሚለውን ስናይ አዎ በትክክል አሉ ማለት ይቻላል። ምክንያቱም እንግዲህ በጨዋታው ላይ የነበረው ፐርፎርማንስ እና የተመዘገበው ውጤት በሚጠበቀው ልክ ጥሩ ባይሆንም አንዳንድ መነሳት ያለባቸው መልካም ነገሮች ወይም ፖዚቲቭ ሳይዶች አሉ። ለምሳሌ በማይክል ካሪክ አሰልጣኝነት ስር ማንቸስተር ዩናይትድ ከሚጠበቅበት 15 ነጥብ 13 ነጥብ ማግኘት ችሏል። ሌላው ከፈረንጆቹ አዲስ ዓመት በኋላ ማንቸስተር ዩናይትድ በሊጉ 9 ጨዋታዎችን ተጫውቶ በአንዱም አልተሸነፈም። ይህም ብቸኛው ያለመሸነፍ ሪከርዱ ነው፣ በማንቸስተር ዩናይትድ ስር የተያያዘ ሪከርድ ነው። ሌላው ማንሳት ያለብን ጉዳይ እንግዲህ ሌኒ ዮሮ ከአሞሪም ስንብት በኋላ በማጓየር ተቀይሮ በመግባት ያሳየው ድንቅ ፐርፎርማንስ በጥሩ አይን መታየትና መጠቀስ ያለበት አንደኛው ፖዚቲቭ ነገር ነው። ምክንያቱም እንግዲህ በመጨረሻዎቹ ደቂቃዎች ዮሮ ብሎክ ያደረጋቸው 2 ኳሶች ሼሽኮ ካስቆጠረው ጎል እኩል ለዩናይትድ 1 ነጥብ ማግኘት ትልቅ አስተዋጽኦ አድርጓል ማለት ይቻላል።
ሌላው እንግዲህ ብራያን ምቤሞ ለዩናይትድ በፕሪሚየር ሊጉ 11ኛ የጎል ተሳትፎውን ማድረግ ችሏል። ትናንትና ሼሽኮ ባስቆጠረው ጎል ላይ አሲስት ማድረግ የቻለው እሱ ነበር። እንዲሁም ተደናቂውና የሚወደደው የፈርጊ ታይም ድራማ በድጋሚ የታወሰበት ጨዋታ ነበር በትናንትናው ምሽት። በአጠቃላይ በምሽቱ ጨዋታ ማንቸስተር ዩናይትድ ያገኘው 1 ነጥብ በጣም አስፈላጊ ውድና ወሳኝ ነጥብ ነበረ። ምክንያቱም ማንቸስተር ዩናይትድ በሻምፒዮንስ ሊግ ውድድር ለመሳተፍ የሚያደርገውን ግስጋሴ በማስቀጠል በአራተኛ ደረጃ ላይ እንዲቀጥል አስችሎታል። በተለይ ደግሞ ከዌስትሃም የጨዋታ አቀራረብ አንጻርና ነጥቡን ለማግኘት ጎል ያስቆጠረበት ታይም ወይም ሰዓት ለማንቸስተር ዩናይትድ የሚያስከፋ ውጤት አልነበረም። ሌላው በቅርብ ዓመታት ዌስትሃም ማንቸስተር ዩናይትድን በሜዳው 3 ጊዜ አስተናግዶ በ3ቱም አሸንፎት ነበር። እንግዲህ ትናንትና ለ4ኛ ጊዜ ሊደገም ከጫፍ በደረሰበት ሰዓት ነው ማንቸስተር ዩናይትድ የአቻነት ጎል አስገብቶ 1 ነጥብ መጋራት የቻለው። ስለዚህ ይህ ውጤት ያን ያክል አያስከፋም ለማለት ያስችላል። እንግዲህ በእኔ በኩል ከጨዋታው በኋላ የነበረ ዝግጅት ይሄን ይመስላል። እናንተስ ጨዋታውን እንዴት አገኛችሁት? ከጨዋታው በፊት የነበራችሁ ግምት እንዴት ነበር? ጨዋታው ከተጠናቀቀ በኋላ ምን ተሰማችሁ? እንግዲህ ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አጋሩኝ። ስለምታዳምጡኝ እጅግ አመሰግናለሁ። Ahmad keeps it away from Wilson, whips it out to Mbeumo. Mbeumo bends the cross in. Šeško! Yes!